የእግዚአብሔር አብ ሰላም፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረት በያላችሁበት ከእናንተ ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች አምላካችንንና አባታችንን ፈጣሪያችንን እናመሰግናለን። ዛሬም በፊቱ እንሆን ዘንድ ይህንን ጊዜና ሰዓት በእኛ ላይ ስለሰጠን፣ ስለፈቀደ፣ ስለረዳን ክብር የሚገባውን አምላካችንን እናመሰግናለን። የዛሬውን የቃሉን አገልግሎት በፊታችሁ ይዤ የመጣሁት ወንድማችሁ ታምራት ኃይሌ ከለንደን ዩኬ ነኝ። ባለፉት 2 ቀናት እግዚአብሔር ታሪካችንን በመስቀሉ ግርጌ በወንድሞች ሲያስተምረን ሲመክረን ነበረ። ዛሬ ደግሞ በቀን 3 መስቀሉና ንስሐ በሚል ርዕስ መስቀሉ ያስተረፈልንና ያስገኘልንን ንስሐ መመለስን አብረን ከቃሉ ምልከታ እናደርጋለን። ይህንን ጊዜና ይህንን የቃሉን አገልግሎት ራሱ አስተማሪ የሆነው ወደ እውነት ሁሉ የሚመራው እግዚአብሔር መንፈስ ቅዱስ በልባችን በፈሰሰው ሰማያዊ ጸጋ ወደ መረዳትና ወደ ማስተዋል እንዲያደርሰን በጸሎትና በምልጃ አገልግሎቱን እንጀምራለን። በያለንበት ለክብሩ አንገቶቻችንን ዝቅ እናድርግ። ልትወደስ፣ ልትመሰገን፣ ክብር ሊገባህ፣ ሊሰገድልህ ብቻህን አምላክ ሆነ ያለህ እግዚአብሔር የዘላለም አባት እኔንና ወገኖቼን ደግሞ ከያለንበት ስፍራ በመስቀልህ ግርጌ ስር እንድንገኝ ይህንን ሰዓትና ጊዜ በእኛ ላይ ስላስቀመጥክ እናመሰግናሃለን። አንተ ስለፈቀድክ ብቻ ወደ አንተ መምጣት ሆኖልናልና ምስጋና ላንተ ይሁን። ወደ አንተ የሚመጡትን በከንቱ ወደ ውጪ የማታወጣ አምላክ ነህና ወደ አንተ ለመምጣት ይህ የልጅ ፍቅር ወደ ራስህ ስለሳበን፣ በራስህ ፍቅር ወደ ራስህ ስለጎተትከን፣ መሻትንም ማድረግንም በእኛ የምታከናውነው አምላክ አንተን የምንፈልግበትን ልብ ስለሰጠህን፣ አንተን የምንጠማበትን ሕሊና ስለሰጠህን ምስጋናንና ክብርን በአንደበታችን ሙሉ አድርገህ እንድናመሰግን ፈቅደህልናልና ክበር ተመስገንም። ይህንን ጊዜና ሰዓት ደግሞ በቃል መገለጥ እንድታገኘን እግዚአብሔር መንፈስ ቅዱስ ራስህ አስተማሪ እንድትሆን የሚያደምጡትም የምናገረውም እኔም ባሪያ ሁላችንም ከመስቀል ግርጌ የተገኘነንና ከተከፈለው ዋጋ የተነሳ ልጆች ለመባል የበቃነንና አስተማሪው የሆንከው አምላክ እግዚአብሔር ራስህ እንድታስተምረን እንድትናገረን ልጆችሽ ከኔ የተማሩ ይሆናሉ ተብሎ እንደተጻፈ በእውነት ካንተ የተማርን እንድንሆን ጆሮአችንን ክፈትልን፣ የልቦናችንን አይኖች አብራለን፣ የመጥራትህን ተስፋ ምን እንደሆነ እንድናስተውል ጸጋህን አብዛለን። ጊዜና ሰዓቱን እንድትረከብ ሁሉን ለከበረው ሐሳብህ ጊዜውንም ሰዓቱንም እኛንም አሳልፈን እንሰጣለን። ጸለይን ጻድቅ በሆነው ልጅ በክርስቶስ በኢየሱስ ስም አሜን። መስቀሉና ንስሐ ዛሬ የምንመለከትበት ሐሳብ ቃል የተወሰደው የሉቃስ ወንጌል ምዕራፍ 23 ላይ ያለውን ከቁጥር 39 እስከ 43 ድረስ ያለውን አንድ ታሪክ ነው። እንግዲህ መስቀልን ስናስብ ለአንዳንዶች የመስቀላቸው ጉዳይ ሲያስቡ የመገኘታቸውና ከአምላክ ጋር የመታረቃቸውን ጉዳይ ሲያስቡ የኔ ታሪክ የጀመረው መስቀሉ ግርጌ ነው ብለው ይላሉ። በሐሳብ ደረጃ ስህተት ያለበት ጉዳይ አይደለም። መስቀልን ብቻውን ግን እግዚአብሔር ገና ፍጥረት ሳይፈጠር ካሰበው ከደህንነት እቅድ ውጪ ብቻውን ነጥለን ልናወጣው ልናየው የምንችለው ጉዳይ አይደለም። መስቀል እግዚአብሔር ከደነገገው የድነት መስመር ውስጥ አንዱን ክፍል ይዞ ነው ያለው። የክርስቶስ መወለድ የእግዚአብሔርን የማዳን እቅድ አስቀድሞ የነበረውን ገላጭ ነው። የክርስቶስ በናዝሬት መወለድ እንደዚሁ የእግዚአብሔርን ሉዓላዊ ሐሳብ ገላጭ ነው። በመቅደስ ተገኝቶ በ12 ዓመቱ ከጻፎችና ከአስተማሪዎች ጋር ስለ ቤቱ ቅናት ማወያየቱ እግዚአብሔር አስቀድሞ ዓለም ቀላያቶች ሳይበጁ ያዘጋጀውን የመዳንን መንገድ ገላጭ ነው። እንደዚሁም በኢያሪኮ ማለፉ፣ እንደዚሁም የጎበጠውን ማቃናቱ፣ እንደዚሁም የሞተውን አልዓዛርን መቀስቀሱ፣ እነዚህ ሁሉ በምድር ላይ በኖረበት ሰዓትና ጊዜ ያደረጋቸው ድርጋቶች አምላካዊ የሆነውን
ዘላለማዊ የሆነውን የእግዚአብሔርን የድነት ዕቅድ ገላጮች ናቸው። መስቀልም ከነዚህ ድርጊቶች መካከል አንዱን ክፍል ይይዛል። መስቀል የጀመረውን የማዳን ዕቅድ የደመደመበት፣ የኃጢአት ጉልበቱ የተሰበረበት፣ የዲያብሎስ ወጥመዱ የተፈታበት፣ ሰዎችም ከእግዚአብሔር ጋር መታረቃቸው ለአንዴና ለዘላለም ተፈጸመ ተብሎ የተደረገላቸውን የምስራች የሰሙበት፣ ሰው ከእግዚአብሔር ጋር የታረቀበት፣ የሰማይ መስኮት የተከፈተበት፣ በክርስቶስ ኢየሱስ በተሰራው ጽድቅ ሰዎች የእግዚአብሔር ልጆች ተብለው ሊጠሩ ስልጣን መሰጠቱን የታወቀበት ጊዜ ሰዓት ነው። መስቀል ብቻውን ግን ደህንነትም ሙሉ በሙሉ አይተርክም። ከዚህም የተነሳ ይህ የእግዚአብሔር ሐሳብ፣ ይህ የእግዚአብሔር ዓላማ እንዴት በመስቀል ውስጥ ታሪካችንን ፈልገን እንደምናገኘው ቀደም ብዬ እንደተናገርኩት በቀደሙት 2 ቀናቶች በቃሉ እንደተማርን ዛሬ ደግሞ ንስሐን ከመስቀሉ ግርጌ አብረን እንማራለን። እንግዲህ መጽሐፍ ቅዱሳችሁን ወደ ሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 43 ድረስ የተጻፈውን ታሪክ እናነብና ከታሪክ በዘለለ በዚህ ዘመን ውስጥ ለምንመላለስ ጊዜው ለደረሰብን የክርስቶስን ምጽአት በደጅ ለደረሰብን ሰዎች ምን ያስተምረናል የሚለውን አብረን እንካፈላለን። ታሪኩ እንደዚህ ይነበባል። ከተሰቀሉትም ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስለ አደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ይህ ነው። ይህ ግን ምንም ክፋት አላደረገም ብሎ ከሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል ታሪኩ። ይህንም በምናባዊ ስዕል ስናስበው ኢየሱስ ክርስቶስ በዛ በተሰጠበት ጊዜና ወቅት በጲላጦስ ተገርፎ፣ በጲላጦስ ተከሶ፣ በሐሰት ከሳሾች ተወንጅሎ፣ ባልሰራው ሥራ ሰርተሃል ተብሎ ተወንጅሎ፣ ሐሰተኛ ምስክሮች በካህናቶች ተሰብስበው ተገዝተው፣ እንደዚሁም በፈራጆች ፊት በሐሰት ወንጀል ተከሶ አሳልፈው ከሰጡት በኋላ ልብሱን ከገፈፉት፣ ከገረፉት፣ በጥፊ ከመቱት፣ የእሾህ አክሊል ካደረጉበት፣ እንደዚሁም መስቀሉን አሸክመው ወደ ቀራንዮ በወሰዱበት በዛች ጊዜ ላይ የተከሰተውን ክስተት ነው የምንመለከተው። ሮማውያኖች ሰዎችን በስቅላት ሲገሉ የሰሩት ሥራ ምን ያህል ክፉ መሆኑን ለመግለጽና ሰዎችም በዛ ሥራ ተባባሪዎች እንዳይሆኑ መቀጣጫ እንዲሆናቸው ነው ይባላል። ታሪክ ተመራማሪዎች ወይም ታሪክ ተናጋሪዎች እንደሚሉት እነዚህ 2 ሌቦችና ኢየሱስ ክርስቶስ በተሰቀለበት በዛች ቀን በርባን የሚባል አንድ ክፉ ሌባ አብሮ ሊሰቀል እቅድ ነበረ። እንደ ልማዳቸው ግን ሕዝቡን ለማስደሰት ጊዜው የፋሲካ ሰዓት፣ ጊዜው የፋሲካ በዓል፣ ጊዜው የቂጣ በዓል ጊዜ ነበርና እስረኞች ይለቀቃሉ እንደ ልማዱ እና ታሪኩን እንደምናስታውሰው ኢየሱስ ክርስቶስን ልልቀቅላችሁ ወይስ በርባንን ተብለው በተጠየቁ ሰዓት ሕዝቡ የመረጠው ያስቸገራቸው ለብዙ ጊዜ በእስር ቤት ይወጣና ይገባ የነበረውን አመፀኛ ነፍሰ ገዳይ የነበረውን ሌባውን በርባንን ነበር የመረጡት። ኢየሱስ ክርስቶስን ግን እጁን ታጥቦ በዚህ ንጹሕ ደም መርምሬው ፈትኜው ምንም ክፉ ባላገኘውበት ሰው ደም ተጠያቂ አይደለሁም ብሎ በውሃ እጁን ታጥቦ ለገዛ ፈቃዳቸው አሳልፎ እንደሰጠ የተቀበሉትም ካህናት ደሙ በእኛና በዘራችን ላይ ይሁን፣ እኛ ግን እንገለዋለን፣ ስህተት እንደሰራ፣ እግዚአብሔርን እንደተሳደበ፣ ሰንበትን እንደሻረ፣ ይህም መቅደስ ደግሞ አፈርሳለሁ ብሎ ያለውን ነገር እንዳለ ሰምተናል፣ ስለዚህ እንገለዋለን ብለው ፈረዱበት። ለሰቃዮችም አሳልፎ ሰጡት። ኢየሱስ ክርስቶስም በዛች ቀን መስቀሉን ተሸክሞ ወደ ቀራንዮ ወጣ። በተሰቀለበት ሰዓት ነው እንግዲህ 2 ሌቦች አንዱ በግራ አንዱ በቀኙ ሆነው ኢየሱስ ክርስቶስን ይሰድቡ ነበረ። እንግዲህ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ 4ቱ ወንጌላቶች
የጻፉት አጻጻፋቸውና የታሪኩን አዘጋገብ የወሰዱበት መንገድ የተለያየ ከመሆኑ የተነሳ አንዳንዶቹ ሁለቱም ሌቦች ኢየሱስ ክርስቶስን ሰድበዋል ብሎ ሲናገር፣ ሉቃስ ግን ብቻውን ከሁለቱ ሌቦች ይልቅ አንደኛው ብቻ ኢየሱስን እንደተሳደበ አድርጎ ሲጽፍ እናያለን። ጽንሰ ሐሳቡ ሁለቱም በፍርድ ተከሰውና ተይዘው ትክክለኛና አግባባዊ የሆነ ቅጣት ተቀጥተው ከክርስቶስ ጋር እንደተሰቀሉ እናያለን። መጽሐፍ ቅዱሳችንን ወደ ማርቆስ ምዕራፍ 14 ከቁጥር 55 እስከ 55 ድረስ ስናነብ የካህናት አለቆችም ይላል ሸንጎውም ሁሉ እንዲገድሉት በኢየሱስ ላይ ምስክር ይፈልጉ ነበር፣ አላገኙምም። በፈተኑት ሰዓት፣ በመረመሩት ሰዓት ማለት ነው። ሲቀጥል ቁጥር 56 ላይ ብዙዎችም በሐሰት የመሰክሩበት ነበርና ምስክርነታቸው ግን አልተስማማም። ሰዎችም ተነስተው እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማ ነው ብለው በሐሰት መሰከሩበት። ከተከሰሰበት ክሶች መካከል አንደኛው ይህንን መቅደስ አፍርሱት፣ በ3 ቀን አስነሳዋለሁኝ ብሎ ያለውን በሐሰት ተርጉመው በሐሰት አጣመው እንደመሰከሩበትና እንደፈረዱበት ለመከሰስና ለሞት ፍርድ ካበቁት ክሶች መካከል አንዱ መሆኑን እናነባለን። ከሁለቱ ሌቦች መካከል አንደኛው ራስህን አድን እኛንም አድን፣ አምላክ ነኝ ትል አልነበረ ወይ? ሌሎችን ትፈውስና ታድን አልነበረ ወይ ብሎ ሲለውና ሲሰድበው እናያለን። ተሳለቀበት ይላል የድሮ መጽሐፍ ቅዱስ ትርጓሜ። በአዲሱ በኤንአይቪ ትርጓሜ፣ በመደበኛው ትርጓሜ ደግሞ ሰደበው የሚል ሐሳብን እናገኛለን። በግራም ይሁን በቀኝ ግን አንደኛው ሌባ አብሯቸው ያለ ስህተት ሰርቷል ተብሎ ተከሶበት የተሰቀለውን ኢየሱስን እንደ ተራው እታች ሆኖ ሲያፌዙበት እንደነበሩት ካህናቶች፣ ሲያፌዙበት እንደነበሩት ወታደሮች፣ ሲያፌዙበት እንደነበሩት ተላላፊዎች በሙሉ አንገታቸውን እየወዘወዙ ራሱን አዳነ፣ ሌሎችን አዳነ፣ ራሱን ግን ሊያድን አይችልም፣ እሱ ክርስቶስ ነኝ ይላል ነበረ እንዴ? እስቲ ራሱ ይውረድና ከዚህ መስቀል ላይ ሌሎችንም ያድን እያሉ ያፌዙበት ከነበሩት ጋር ተባብሮ ይህ በስራው በአጠፋው ጥፋት ተፈርዶበት የተሰቀለው አንዱ ሌባ አንተ ክርስቶስ አይደለህምን ብሎ ሲጠይቀው እናያለን። እስቲ ራስህንም አድን እኛንም አድንም ብሎ ደግሞ ሲያፌዝበት እናያለን። በዚህ አባባሉ ምንም አይነት የፌዝ ቋንቋ ላናዳምጥ እንችላለን። ነገር ግን ኢየሱስ ብሎ አይደለም የጠራው ይሄ የተሰቀለውን ክርስቶስ፣ ያውም መሲህ፣ እውነተኛው አዳኝ፣ የእግዚአብሔርን መንግሥት የሚመልስ፣ አይሁድን ከሮማውያን ቅኝ ግዛት የሚያወጣ አድርገው ያስቡት ስለነበረ ክርስቶስ መሲህነቱን ሲያሾፍበት፣ አንተ አዳኝ አይደለህም፣ አንተ እስራኤልን የምትቤዥ አይደለህም ብሎ ሲያፌዝበት እናያለን። ሁለተኛው ግን ይላል በአንጻሩ በሌሎች ጽሑፎች ላይ በተለይ በማርቆስ ወንጌል ምዕራፍ 8 ቁጥር 31፣ በማርቆስ ወንጌል ምዕራፍ 9 ቁጥር 31፣ በማርቆስ ወንጌል ምዕራፍ 10 ቁጥር 33 ላይ እነዚህን 3 ጥቅሶች ስናነብ ከሁለቱ ሌቦች አንዱ ግን የመመለስን ሐሳብ ካጠፋው ከተሳደበው ስድብ ወደኋላ ሲመለስ፣ ወደ ሕሊናው ሲመለስ፣ ከዛም በኋላ ደግሞ እኛንን ያጠፋ ነው ይሄ ሰው ግን ያለ ጥፋቱ ነው ከኛ ጋር አብሮ የተሰቀለው። ስለዚህ በእንደዚህ አይነት ቅጣት ላይ ሆነ እንኳን እንዴት እግዚአብሔርን አትፈራም ብሎ ያ አብሮት የተሰቀለውን ሌባውን ሲገስጸው እንመለከታለን። ለምሳሌ ማርቆስ ወንጌል ምዕራፍ 8 ቁጥር 31ን ለምሳሌነት ብናነብ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናትም አለቆች ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር፣ ቃሉንም ገልጦ ይነግራቸው ነበር ይላል። ይህ ደቀ መዛሙርቶችን ሊያጋጥመው ካለው ከዚህ የሞት መንገድ ልባቸው በመዛል ወደኋላ እንዳይመለሱ አስቀድሞ ያሳስባቸው እንደነበረ የሚያመለክት ነው።
ምዕራፍ 9 ቁጥር 31 በዚሁ በማርቆስ ወንጌል ላይ ደግሞ ከዚያ ወጥተው በገሊላ በኩል አለፉ፣ ደቀ መዛሙርቱንም ያስተምር ነበር ስለነበረ ማንም ያውቅ ዘንድ አልወደደም። ለእነርሱም ይላል የሰው ልጅ በሰዎች እጅ አሳልፎ ይሰጣል፣ ይገድሉትማል፣ ተገድሎም በሦስተኛው ቀን ይነሳ ይላቸው ነበር የደቀ መዛሙርቱን ልብ ሲያዘጋጅ። በሁለቱ ሌቦች መካከል የነበረውን ደግሞ የመሳደብ ዝምድና ሲናገር ማቴዎስና ማርቆስ ለመጀመሪያ ያህል ማቴዎስ ምዕራፍ 27 ቁጥር 44ን ስናነብ ከእነርሱም ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። በድሮ ትርጓሜ ይነቅፉት የሚለው ቃል በአዲሱ መደበኛ ትርጓሜ ይሰድቡት ነበር የሚል ትርጓሜን ይዟል። ወጣም ወረደ ሁለቱ ሌቦች ቀደም ብዬ ለመግለጽ እንደሞከርኩት ከሌሎቹ ከሚያፌዙት ጋር ተስማምተው ኢየሱስን አብሯቸው የተሰቀለው መካከላቸው የተሰቀለውን ይህንን ንጹሑን ሰው ይነቅፉት እንደነበረ፣ ክርስቶስ ከሆንክ እስቲ ውረድና እኛንም አድነን የሚል ነቀፌታም ሲሰነዝሩበት እንደነበረ ማቴዎስ ይናገራል። በአንጻሩ ደግሞ ማርቆስ በማርቆስ ወንጌል ምዕራፍ 15 ቁጥር 32 ላይ አይተን እናምንብህ ዘንድ የእስራኤልም ንጉሥ ክርስቶስ አሁን ከመስቀል ይውረድ አሉ፣ ከእርሱም ጋር የተሰቀሉት ይነቅፉት ነበር ይላል። አሁንም የእስራኤል ንጉሥነትን በመጠራጠር አምላክነቱን በመጠራጠር ክርስቶስነቱን በመጠራጠር ውረድና አድነን በሚል ነቀፌታ ሲነቅፉት እንደነበረ ገላጭ ነው። ታዲያ የዛሬው ትምህርታችን በዚህ መስቀል ላይ የተሰቀሉትን ሁለት ሌቦች ደግሞ ንጹሑን ክርስቶስን ያመለክተንና ሉቃስ የንስሐን ትርጓሜ ይሰጠናል። ንስሐ ከሰራነው ስራ መመለስን፣ መጸጸትን፣ የተሰራው ስራ ደግሞ የማይበደለውን እግዚአብሔርን የበደለ የማይገፋውን እግዚአብሔርን የገፋ የማይነቀፈውን መንፈስ ያስቅፋፋ ስራችንን ተገንዝበን ሊምረን ሊቀበለን ይቅር ሊለን ወደሚችለው ወደ እግዚአብሔር ፊታችንን ማዞርን የሚጠቁም ነው። በሉቃስ ምዕራፍ 15 ላይ ትዝ ይለን እንደሆነ ያ የጠፋው ልጅ ከአባቱ የማይገባውን ድርሻ ወስዶ ሩቅ አገር ሄዶ የአባቱን ድርሻና ሀብት ሙልጭ አድርጎ ጨርሶ የሚሰራው አጥቶ የሚበላው አጥቶ የሚቀምሰው አጥቶ በነበረበት ሰዓት ከእሪያዎች መካከል ራሱን እንዳገኘው ለእሪያዎች የሚሰጠውን ምግብ እንኳን ለመብላት እድል ፈንታ እንዳላገኘ፣ ነገር ግን በዛ ሰዓት የእግዚአብሔር ምሕረት እንዳሆነለት ወደ አእምሮ እንደተመለሰ በአባቱ ቤት የሚያገለግሉት ባለሟሎች ትዝ እንዳለው፣ እንዴት ደልቷቸው፣ እንዴት ተመችቷቸው፣ እንዴት ደስ ብሏቸው በአባታቸው መስተዳደር ውስጥ ይኖሩ እንደነበረ ትዝ እንዳለው፣ ከዛም በኋላ ከራሱ ጋር እንደተጫወተ ወደ አባቴ እመለሳለሁ፣ ልጅህ ባልሆን እንኳን ከባሪያዎች መካከል እንደ አንዱ አድርገኝ ብዬ አባቴን እለምነዋለሁ ብሎ እንዳሰበ በሰበበትም ሰዓት ጉዞውን ወደ አባቱ እንዳደረገ፣ ምንም እንኳን ከእሪያ ጋር የዋለ በአይሁድ ህብረተሰብ መካከል ካልነጻ በስተቀረ እርኩስ የሆነ ስለሆነ የሚነካውም የረከሰ ተደርጎ ስለሚቆጠር ምንም እንኳን ውሎ አዳሩ ስንበታው ከእሪያዎች መካከል ቢሆንም አባቱ ግን በሄደበት መንገድ ይጠብቀው የልጁን መመለስ ይናፍቅ ስለነበረ አባቱ ከሩቅ ሲመጣ እንዳየው ታሪኩ ይነግረንና አባትየው ገላውን ይህ ልጅ ታጥቦ ነጽቶ እስኪመጣ ድረስ እድል ፈንታ እንዳልሰጠው ግን ሮጦ እጁን ዘርግቶ ይህንን የሚሸተውን የተጎሳቆለውን የአባቱን ሀብትና ንብረት ያጎሰቆለውን ከብዙ ከማይሆኑ ሁኔታዎች አንጻር ውሎ የመጣውን ልጁን እቅፍ አድርጎ እንደተቀበለው መቀበል ብቻ አይደለም፣ ነገር ግን ጠፍቶ እንደነበረ ሞቶ እንደነበረ ለነበረው ሰው ለጎረቤቶቹ እንዳሳወጀ የሰባውን ፍሪዳ እንዳሳረደለት ታላቅ ደስታ እንደሆነ የዚህ ልጅ መመለስ ለአባቱ ሙሉ የሆነ ደስታን እንደሰጠው ለህብረተሰቡም ደግሞ በአባቱ ደስታ ደስ ይላቸው ዘንድ ታላቅን ፌሽታ እንዳደረገለት ይነግረናል። ንስሐ እንደዚህ አይነት የልብ መመለስን የሚጠቁም ነው። እኛም የእግዚአብሔር ጠላቶች ነበርን። በኃጢአትና በበደላችን ሙታን በነበርን ጊዜ ከባለጸግነቱ ከመሐሪነቱ የተነሳ እግዚአብሔር ከልጁ ከኢየሱስ ክርስቶስ ጋር
ሕይወትን ሰጠን። በልጁ በኢየሱስ ክርስቶስ ደም ኃጢአት በደላችንን ሁሉ ይቅር ብሎ ከራሱ ጋር አስታረቀን። ዛሬ አባት አባት ብለን የምንጮህበትን መንፈስ መቀበል የቻልነው ክርስቶስ ኢየሱስ በመስቀል ላይ ከከፈለው ዋጋ የተነሳ ነው። ለእኛ ነፃ ስጦታ ሊሆን ይችላል፣ ጸጋ ተብሎ ስለሚጠራ ያልሰራንበት ስለሆነ ጸጋው በእምነት ያዳነን ስለሆነ እንደ ጳውሎስ ለኤፌሶን ሰዎች ጽሕፈት ከሆነ ጸጋው በእምነት አድኗቸዋልና ማንም እንዳይመካ ከስራ አይደለም ይላል። ጸጋ ነፃ ስጦታ ነው ለተቀባዩ። ለአባት ለሆነው ለእግዚአብሔር ግን ዋጋ አስከፍሎበታል። ዮሐንስ 3:16 እንደሚነግረን ዓለም ሁሉ እንዲድን እንዲተርፍ ምንም ያልሰራውን አንድ ልጁን አሳልፎ እስኪሰጥ ድረስ እግዚአብሔር እንደዚሁ ያለምንም መስተንግዶና ሙላት ዓለምን ሁሉ ከራሱ ፍቅር የተነሳ እንደወደደና ይህንን እንዳደረገ ይገልጽልናል። መመለስ፣ ወደ አባታችን ጉያ መግባት መስፈርት የሚያሟላ አይደለም። ላመኑት ለተቀበሉት ይቻላል ስለተባለ ዮሐንስ እንደጻፈልን ላመንነው ለተቀበልነው ወደ እግዚአብሔር ደጅ የምንገባበትን የምንመለስበት መንገድ በክርስቶስ በኩል ተከፍቶልናል። ወደ አብ ገብተን ደግሞ የምንጮህበትም ያ የጥል ግድግዳችንን አፍርሶ በክርስቶስ ሥጋ በኩል ከአብ ጋር አስታርቆናል። ከዚህም የተነሳ መመለስ ለእኛ ይገባናል። ንስሐ መግባት ለእኛ ይገባናል። ወደ እግዚአብሔር መመለስ በመስቀሉ ግርጌ ስር ታሪካችን ሆኗል። ንስሐ ለመግባት ልባችን የተከፈተ ሆኗል። ዋጋ ስለተከፈለልን የእግዚአብሔር ጠላቶች በነበረን ጊዜ በኃጢአታችንና በበደላችን ሙታን በነበረን ጊዜ ከእግዚአብሔር ጋር የምንታረቅበት ያ መንገድ ተከፍቶልናል። ንስሐ የመስቀል ትርክት አንደኛው ክፍል ነው። ፍቅሩን ገላጭ እንደሆነ ሁሉ የእግዚአብሔርን ቁጣ አብራጅ እንደሆነ ሁሉ ዘላለማዊ ፍቅሩን የሚገልጽ እንደሆነ ሁሉ ሰማይንና ምድርን ያገናኘ መንገድ እንደሆነ ሁሉ እግዚአብሔርን ከሰው ጋር ማስታረቅ ብቻ አይደለም፣ ሰውን ከሰው ጋር በሰላም እንዲኖር ፍቅርን የሰጠ ጸጋውን በልባችን ያፈሰሰ የአንድ መንግስት ልጆች ተብለን እንድንጠራ ያደረገ የእግዚአብሔር አብ መንግስት መቅደስ ካህናት ተብለን እንድንጠራ ከነገድ ከወገን ከቋንቋ የሰበሰበን ይህ የመስቀል ምስጢር ነው። በአንዱ በእግዚአብሔር ፍቅር የመወደዳችን መገለጫው ጉልላቱ መስቀል ነው። አንዱ ክፍል ደግሞ ንስሐ ይባላል፣ መመለስ ይባላል። እንደዚህ ይላል ዮሐንስ በመልእክቱ ሲጽፍ በአንደኛ ዮሐንስ ምዕራፍ 1 ከቁጥር 8 እስከ 10 ድረስ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይለናል። ዮሐንስ ለተደማጮቹ በጻፈላቸው ደብዳቤ መሰረት ኃጢአታቸውን እንዲገነዘቡ ኃጢአተኝነታቸውንም ጭምር እንዲያውቁ ኃጢአት የለብንም ኃጢአተኛም አይደለንም ብለው ቢያስቡ እግዚአብሔርን ሐሰተኛ እንደሚያደርጉት እውነተኛ የሆነውም ቃሉ በእነሱ ውስጥ እንደሌለ ያሳስባቸውና በተቃራኒውና በግልባጩ ደግሞ በኃጢአታቸው ቢናዘዙ ይቅር ሊል ከአመፃም ሁሉ ሊያነጻ የሚችል ታማኝ የሆነ ጻድቅ አምላክ በሰማይ እንዳለ ያሳስባቸዋል። ለእኛም መስቀሉ ይህንን ያሳስበናል። ወቅቱና ጊዜው የፋሲካ ወይም የቂጣ በዓል ተብሎ በሚታወቅበት በዛ ዘመን ውስጥ እኛም ይህንን ወቅት እንግዲህ ይህንን ጊዜ እንድናስብ ምክንያት ሆኖልናልና መመለሳችንን እንድናተኩርበት በኃጢአታችን መናዘዛችንን እንድናስብ ከእሱም ጋር ደግሞ ታርቀን ከአመፃ የነጻንና የዳንን መሆናችንን እርግጠኞች እንድንሆን መስቀሉ ያሳስበናል። ይህንን ወቅት ታዲያ ይህንን አጋጣሚ ተጠቅመን ወደ እግዚአብሔር እንድንመለስ ኃጢአታችንን እንድንናዘዝ ከእርሱ ጋርም እንድንታረቅ ምሕረት የተከፈለበትን ዋጋ እንድናስብ ታሪካችን የተለወጠበትን ይህንን መስቀል እንድናስብ ምክንያት ተሰጥቶናል። ሌላ አቤኔዘር ምሳሌ ምዕራፍ 28 ቁጥር 13 ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። መናዘዝ እንድንችል ኃጢአታችንን መተው እንድንችል
በዛው ልክ ደግሞ የሚምረውን የእግዚአብሔርን ምሕረት መቀበል እንድንችል እግዚአብሔር ጸጋውን ያብዛለን። ያለምንም ዋጋ ያለምንም ቅድመ መስፈርት በእግዚአብሔር ፍቅር ተወደናል። እኛ ባልነበርን ሰዓት ይህንን የደህንነት ዕቅድ በራሱ አስቦ በራሱ ወስኖ በራሱ አድርጎታል። በእምነት እንድንድን እኔና እናንተ ተጠርተናል። ታሪካችን መስቀሉ ግርጌ ስር ተለውጧል። እርሱ ከከፈለው ዋጋ የተነሳ እኛ ነፃ ወጥተናል። እርሱ ከተገረፈው ግርፋት የተነሳ ለእኛ ፈውስ ሆኖልናል። እርሱ ከተቆረሰው መቆረስ የተነሳ እኛ አባት አባት ብለን የምንጮህበትን የልጁን መንፈስ ለመቀበል በቂ ተደርገን ተቆጥረናል። ይህንን እያሰብን መስቀሉ ታሪካችን ነውና መስቀሉ መመለሻችን ነውና ዘወትር በኃጢአትና በበደላችን ጸንተን እንዳንቆም ልባችንን እልከኛ እንዳናደርግ ቃሉን በሰማን ጊዜ ለመመለስ እንድንችል የእግዚአብሔር ጸጋ ሁላችንን የሚርዳን። እንጸልይ። ለእኔና ለወገኖቼ ከዘላለም ዘመናት በፊት አስበህና አቅደህ በጊዜና በሰዓት ለከፈልክልን ታላቅ ዋጋ እናመሰግንሃለን። ድልን፣ ፈንታን፣ ዕድሜን፣ ጤናን፣ ጊዜን ሰተህን ምክንያት ሆኖልን ይህንን ጊዜ እናስባለን የተከፈለልንን ዋጋ። አቤቱ በኃጢአትና በበደላችን ምክንያት ሙታን በነበርን ሰዓት ከክርስቶስ ኢየሱስ ጋር ሕይወትን የሰጠ የራስህ ልጆች ተብለን እንድንጠራ የልጅነት ሥልጣን የሰጠን እግዚአብሔር አባታችን ክበር ተመስገን። ከኛ የሆነ ምንም ነገር የለም። መመለስ እንዲሆንልን አንተ እርዳን። አንተ እንደሳብከን በፍቅር ገመድ ወደ ራስ እንደጎተትከን እሺ ብለን መመለስ እንድንችል ጸጋህን አብዛለን። ኃጢአት በደልና አለማመናችንን ይቅር በለን። የመመለስ ጸጋ ይብዛለን። እንደኛ ደግሞ እድል ፈንታ ሳያገኙ በኃጢአታቸው ወደ ሞት የሚነዱትን እናስባለን። እግዚአብሔር የዘላለም አባት ሆይ ለእነሱም የተከፈለ ዋጋ ነውና በከንቱ ደመን ረግጠው እንዳይሄዱ ወደ ሕሊናቸው የሚመለሱበትን ጸጋ አብዛላቸው። አንተ ያለ ምስክርነት ራስን አልተውክም፣ እስከ መጨረሻው ጊዜ ድረስ ትጠብቃቸዋለህና ይህንን የፍቅር ጊዜ በከንቱ እንዳያሳልፉት በተወቀሱ ሰዓት የሚመለሱበት ልብ እንዲሆንላቸው ከጠላት ግዛትና ከጠላት እስራት ነፃ ታወጣ ዘንድ በፊትህ እናስባቸዋለን። ስለሰጠን ጊዜ ተመስገን። የሰማነውን ከልባችን አሳድርልን። ዘመናችን በፊትህ የተባረከ ይሁን። ለአንተና ለፍቅር መንግሥት መኖር እንድንችል እርዳን። በደል ኃጢአታችንን ይቅር በል። ጻድቅ በሆነው ልጅህ በክርስቶስ በኢየሱስ ስም ጸለይን፣ አሜን። የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር ጥበቃ በያላችሁበት ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። በመስቀል ሞተ መድኃኒቴ እኔን ለማዳን ከኃጢአቴ ሲመልሰኝም ከጥፋቴ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ የአምላክ ልጅ ቤዛ ሆነልኝ በሞቱ ከኃጢአት አዳነኝ በደሙ አርነት አወጣኝ ክብር ለስሙ በመስቀል ሞተ መድኃኒቴ እኔን ለማዳን ከኃጢአቴ ሲመልሰኝም ከጥፋቴ ክብር ለስሙ ክብር ለስሙ
ለስሙ በመስቀል ሞተ መድኃኒቴ እኔን ለማዳን ከኃጢአቴ ሲመልሰኝም ከጥፋቴ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ የአምላክ ልጅ ቤዛ ሆነልኝ በሞቱ ከኃጢአት አዳነኝ በደሙ አርነት አወጣኝ ክብር ለስሙ በመስቀል ሞተ መድኃኒቴ እኔን ለማዳን ከኃጢአቴ ሲመልሰኝም ከጥፋቴ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ የአምላክ ልጅ ቤዛ ሆነልኝ በሞቱ ከኃጢአት አዳነኝ በደሙ አርነት አወጣኝ ክብር ለስሙ